የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ የሙዚቃ አልበም መግለጫ እንዳይሰጥ መታገዱና ውል ማፍረሱ እጅግ አነጋጋሪ ነው። አርቲስቱን የሚተቹ የብልጽግና ፓርቲዎች የተስተዋሉ ሲሆን አርቲስቱ ውሉን ያቋረጠበት ምክንያት እየተነገረ ነው። ጀነራል ታደሰ ወረደ ከህወሓቱ መሪ ዶክተር ደብረጽዮን ገብረ ሚካኤል ጋር ከባድ መካረር ውስጥ ገብተዋል እየተባለ ነው። በአምቦ ዘራፊና የህዝብ አሸባሪዎች ፖሊስ በቁጥጥር ስር እየዋላቸው እንደሚገኙ እየተነገረ ነው። የማፊያ ቡድኑ በተለይ በማህበራዊ ሚዲያ መንግስት የህዝቡን መሰቃየት አላየም በሚል ጫና መፈጠሩ በመቻሉ ዘራፊዎች መታደን መጀመራቸው ነው የተገለጸው። የሩቅ ምስራቅ ጦርነት አሁንም ተባብሶ ቀጥሏል እየተባለ ነው። ኢትዮ አምባ በዝርዝር ያስደምጣችኋል። ምርጫችሁ ኢትዮ አምባ ሚዲያ ይሁን እንላለን። የቴዲ አፍሮና ሰዋሰው መልቲሚዲያ ውል የፈረሰበት ምክንያት ታወቀ። ቴዎድሮስ ካሳሁን ቴዲ አፍሮ ከ4 ዓመት በፊት ቀጣዩን አልበሙን በሰዋሰው መልቲሚዲያ በኩል ለማሰራጨትና ለመልቀቅ ውል ተፈራርሞ እንደነበር ይታወቃል። ሆኖም የድምጻዊ አልበም ሊለቀቅ ጥቂት ቀናት ሲቀሩት ይህ የሁለቱ አካላት ውል ፈርሷል። ውሉ የፈረሰበት ምክንያት በተመለከተ በርካታ ምክንያቶች ሲነሱ የነበረ ሲሆን ሰዋሰው አልበሙ ውስጥ የተካተቱ 3 ዘፈኖች እንዲወጡ ጥያቄ በማቅረቡ ውሉ ፈርሷል የሚል አሉባልታዎች በስፋት ሲሰራጭ ሰንብቷል። ይሁን እንጂ ለውሉ መፍረስ ምክንያት ሆኑ የተባሉ 3 ዘፈኖች የትኞቹ እንደሆኑ በግልጽ አልተነገረም። በዚህ ጉዳይ ላይ ኢትዮፒካ ሊንክ ምንጮቹን ዋቢ በማድረግ ውሉ የፈረሰበት እውነተኛ ምክንያት ይዞ ወጥቷል። እንደ ኢትዮፒካ ሊንክ ምንጮች የቴዲና ሰዋሰው ውል የፈረሰበት አንዱ ምክንያት በድምጻዊና በአሳታሚው በኩል ውሉ ውስጥ የተካተቱ አዳዲስ ጉዳዮች ዋነኛ መሆናቸው ይናገራሉ። በሁለቱ አካላት መካከል በተደጋጋሚ የተደረጉ ውይይቶች የውሉን ባለቤቶች ሳያግባቡ ቀርተዋል የሚል ኢትዮፒካ ሊንክ ሰዋሰው መልቲሚዲያ የቴዲ አፍሮ ነባር ሙዚቃዎች ድጋሚ በሰዋሰው ገጽ ላይ እንዲለቀቁ መጠየቃቸው ለውሉ መፍረስ አንድ ምክንያት ነው ብሏል። ድርጅቱ የድምጻውያን ነባር ስራዎች በራሱ ገጽ ላይ ለማሰራጨት በየዓመቱ የሚከፈል ከፍተኛ ገንዘብ በቅድመ ሁኔታ መልክ አቅርቧል። ሆኖም ይህ የድርጅቱ ሐሳብ በቴዲ ዘንድ ውድቅ ተደርጓል። በተጨማሪም ከ4 ዓመት በፊት በተፈራረሙት ውል ላይ ከስልክ ድምጽ ማሳመሪያ ጥሪ ላይ የሚገኝ ገቢ ለሰዋሰው እንዲሰጥ የተወሰነው የውል ስምምነት ማሻሻያ እንዲደረግበት በቴዲ አፍሮ በኩል እንደቀረበ ተሰምቷል። ሆኖም ይህ የቴዲ ሐሳብ ከሰዋሰው በኩል ተቀባይነት ሳያገኝ ቀርቷል። እነዚህ ልዩነቶች ባለመጥበባቸውና እየሰፉ በመሄዳቸው ውሉ ሊፈርስ በቅቷል። ውሉ በተፈረመበት ወቅት ሰዋሰው በአጠቃላይ ለቴዲ አፍሮ 50 ሚሊዮን ብር ለመክፈል ተስማምቶ ነበር። በወቅቱም ለድምጻዊው ግማሽ ያህል ማለትም 25 ሚሊዮን ብር ተከፍሎ እንደነበረ ከድምጻዊው የማኔጅመንት ክፍል አባላት የተገኘ መረጃ አረጋግጧል። አርቲስቱ ውሉ ከፈረሰ በኋላ የ4 ዓመት የባንክ ወለድ ጨምሮ 33 ሚሊዮን ብር ለሰዋሰው መልቲሚዲያ መመለሱም ተነግሯል። መንግስት ለእንዲህ አይነት አጀንዳዎች ቦታ የለውም ሲሉ የብልጽግና አመራሮች ፈዲላ ቢያ ቴዲ አፍሮን ወረፉ። ድምጻዊ ቴዲ አፍሮ ሊሰጠው የነበረው ጋዜጣዊ መግለጫ በመንግስት ታገደ በሚል የሚናፈስ መረጃ መሰረት የሌለው የበሬ ወለድ ፈጠራ መሆኑን ባለስልጣኗ ተናግረዋል። ባለፉት ቀናት በልዩ ልዩ ማህበራዊ ትስስር ገጾች ላይ የድምጻዊ ቴዲ አፍሮ አዲስ አልበም መግለጫ በመንግስት ጫና መታገዱን የሚገልጹ መረጃዎች በስፋት ሲሰራጩ ቆይተዋል። ሆኖም ጉዳዩን በተመለከተ ማብራሪያ የሰጡት የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስቴር ዴኤታ ፈዲላ ቢያ መረጃው ከእውነት የራቀ መሆኑንና የታገደ መግለጫ አለመኖሩን አስታውቋል። ሚኒስቴር ዴኤታው እንደገለጹት ኢትዮጵያ ከ50 በላይ ታዋቂ ፓርቲዎች በነጻነት የሚንቀሳቀሱባት ሀገር ሆና ያለች የአንድ ዘፋኝ እንጉርጉሮ የሚታገድበት ምንም አይነት አግባብ የለውም። በሆነ መንገድ እገፋለው፣ እፈራለው፣ ተጽዕኖ ከባድ ነው የሚለው ለራስ ከልክ በላይ ግምት በመስጠት ለማሳመን የሚደረግ ፈጠራ ደስ አይልም ሲሉ በጉዳዩ ላይ ያላቸውን ትችት ሰንዝረዋል። መንግስት በአሁኑ ወቅት ትኩረቱ ሀገርን ከድህነት ማላቀቅ፣ አሰባሳቢ ትርክቶችን በመፍጠርና ኢትዮጵያን በሚገባት ልክ በመገንባት ላይ ማድረጉን የገለጹት ፈዲላ ቢያ መግለጫ አገደ የሚለው ወሬ የብልጽግና መንግስት ስም የሚነሳበት አጀንዳ አለመሆኑን ገልጸዋል። ባለስልጣኗ ለተፈጠረው ነገር ምላሽና ማብራሪያ መስጠት ሲችሉ የአርቲስቱን
ስራ በማቃለልና ክብሩን በሚነካ መልኩ ገልጸዋል በሚል ከአርቲስቱ አድናቂዎች ትችቶች ተሰንዝሮባቸዋል ተብሏል። የህወሓትን ተቃውሞ አልቀበልም ሲሉ ጀነራል ታደሰ ተናገሩ። ከአዲስ አበባ ስልጣናቸውን አራዝመው ወደ መቀሌ የተመለሱት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለህወሓት ተቃውሞ ምላሽ ሰጥተዋል። ጀነራሉ የአስተዳደራቸውን አፈጻጸም ሪፖርት ለጠቅላይ ሚኒስትር አብይ አህመድ አቅርበው ስልጣናቸውን ለተጨማሪ 1 ዓመት እንደተራዘመላቸው ይታወቃል። ህወሓት የጀነራል ታደሰ ወረደን ስልጣን መራዘም የፌደራል መንግስት የተናጠል ውሳኔ ነው በሚል መቃወሙን መረጃዎች ጠቁመዋል። ጀነራሉ በጉዳዩ ላይ በሰጡት መግለጫ በህወሓት የቀረበው የስልጣን መራዘም ተቃውሞ እንደማይቀበሉ አስታውቀዋል። ስልጣን አልቀበልም ማለት መብት ነው ያሉት ጀነራል አንተም እንዳትቀበል የሚለውን ግን እንደማይቀበሉት ገልጸዋል። ከህወሓት ብርቱ ተቃውሞ የገጠማቸው ጀነራል ታደሰ እንደ ቀድሞ አለቃቸው ጌታቸው ትግራይ ለቀው እንደማይሸሹ ተናግረዋል። ጀነራሉ በመግለጫው ትግራይ ውስጥ ሆነው እንደሚታገሉ ወዴትም እንደማይሄዱ በመግለጽ ለተቃዋሚዎች ቁርጡን እወቁት ብለዋል። በአሁኑ ወቅት በትግራይ ክልል በጀነራል ታደሰ ወረደና በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል መካከል ውጥረት መፈጠሩ ተሰምቷል። ጀነራሉ በስልጣናቸው መራዘም ላይ የቀረበውን ተቃውሞ ውድቅ ማድረጋቸውን ተከትለው የህወሓት ሰዎች እየመከሩ መሆኑ እየተጠቆመ ነው። በአምቦ ከተማ ሲንቀሳቀስ የነበረው አስፈሪ የዘራፊዎች ቡድን በፖሊስ ቁጥጥር ስር መዋላቸው ተነገረ። በአምቦ ከተማ ነዋሪዎች ላይ ድብደባና ዘረፋ ሲፈጽሙ የነበሩ የተደራጁ የወንጀል ቡድን በጸጥታ ኃይሎች ብርቱ ክትትል በቁጥጥር ስር መዋላቸው መጀመሩ ተነግሯል። ፖሊስ ባደረገው ኦፕሬሽን ሚያዝያ 1 2018 ዓ.ም 3 ዋና ተጠርጣሪዎች በቁጥጥር ስር አውለዋል ተብሎ ታከለ ደሮ ቢሩ ቻሩ ቶኩማ ካባ እና ገመቹ ጅራታ መንገሻ በአምቦ ከተማ ፖሊስ መምሪያ የምርመራ መዝገብ ተከፍቶባቸዋል ተብሏል። የቡድኑ አስተባባሪ ተብሎ የሚጠራው ካሳዬ ቀነኒሳና ግብረ አበሩ አብዲሳ ጉደታ ለጊዜው ያመለጡ ቢሆንም ፖሊስ በየጫካውና በየመሸሸጊያው እያደናቸው ይገኛል። እነዚህ የህዝብ ሰላም ነሺዎች የትም ሊሸሸጉ አይገባም። በከተማዋም ሆነ በገጠር አካባቢ እነዚህን ግለሰቦች ያያችሁ ወይም ያሉበትን የምታውቁ ወገኖች በአቅራቢያችሁ ለሚገኙ የፖሊስ ጣቢያ ጥቆማ በመስጠት የዜግነት ግዴታችሁን እንድትሰጡ በማለት ፖሊስ ጥሪውን አስተላልፏል። የሊባኖስ ታጣቂ ቡድኖች በእስራኤል ወታደራዊ ቦታዎች ላይ ተከታታይ ጥቃቶች መፈጸሙን አስታወቀ። ሂዝቦላ እንደገለጸው ተዋጊዎቹ በባይዳ ከተማ አዲስ የተቋቋሙትን የእስራኤል የጦር ሰፈሮች ቦታዎች በሮኬት መትተዋል። የሊባኖስ ብሔራዊ የዜና አገልግሎት እንደዘገበው እስራኤል በምዕራብ ቤካ ሳህማር ላይ በፈጸመችው የአየር ጥቃት ከአንድ ቤተሰብ 3 ሰዎች ተገድለዋል። በተከታታይ የአየር ላይ ጥቃት በከተማዋ ከ10 በላይ ቤቶች ወድመዋል ተብሎ የሊባኖስ ጤና ሚኒስቴር ከመጋቢት ወር አንስቶ በእስራኤል ጥቃቶች ከ2000 በላይ ሰዎች ሲገደሉ ከ6000 በላይ ሰዎች ቆስለዋል ተብሏል። ይህንኑ ተከትሎ የቃጠሎ ጉዳት ባለባቸው ታካሚዎች የጤና ተቋማት ከፍተኛ መጨናነቅ አስከትሏል። አሜሪካ የኢራን ወደቦችን መከልከሏ አደገኛና ኃላፊነት የጎደለ ነው ስትል ቻይና ተናገረ። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጉኦ ጂያኩን እንዳሉት ዩናይትድ ስቴትስ ወታደራዊ እንቅስቃሴዎችን ጨምራለችና የታለመ የማገጃ እርምጃ ወስዳለች። ይህም ውጥረቱን ከማባባስና ቀድሞውንም ደካማ የሆነውን የተኩስ አቁም ስምምነት ክፉኛ ይጎዳዋል ብለዋል። የዩናይትድ ስቴትስ ኢራን ድርድር ለማሳደግ ዲፕሎማሲያዊ ጥረቶች የቀጠሉ ሲሆን ፓኪስታን በዚህ ሳምንት በኢስላማባድ ሁለተኛ ዙር ድርድር ለማዘጋጀት ጥሪ አቅርባለች። የዩናይትድ ስቴትስ የኢነርጂ ጸሐፊ ክሪስ ራይት በሆርሙዝ ባህር ውስጥ ትርጉም ያለው የመርከብ ትራፊክ እንቅስቃሴ እስክናገኝ ድረስ የነዳጅ ዘይት ዋጋ እየጨመረ ሊሄድ ይችላል ሲሉ መናገራቸው ተሰምቷል። ይህ በእንዲህ እንዳለ ኢራን በጦርነቱ ላይ በሰራችው የመጀመሪያ ግምት 270
ቢሊዮን ዶላር ኪሳራ እንደደረሰባት አስታውቃለች። የኢራን መንግስት ቃል አቀባይ ፋታሜህ ሞሃጄራኒ አሃዛዊ ግምቱ የመጀመሪያ ቢሆንም የመጨረሻው ወጪ ከፍተኛ ሊሆን እንደሚችል መናገራቸው የኢራን ታስኒም የዜና ወኪል ገልጿል። የኢራን የነዳጅ ሚኒስቴር ሞሐሰን ፓክኔጃድ ጦርነቱ ከተጀመረበት ጊዜ አንስቶ ለኢራን የነዳጅ ሽያጭ አመቺ ሆኗል ሲሉ ተናግረዋል። ከተገኘው ሀብት የተወሰነው በጦርነቱ የተጎዳው ኢንዱስትሪ መልሶ ለመገንባት ጥቅም ላይ መዋል አለበት ብሎ ሚኒስትሩ ባለፈው ወር የኢራን ድፍድፍ ነዳጅ ዘይት የመሸጫ ዋጋ በከፍተኛ ሁኔታ ጨምሯል ሲሉ አክለዋል። ኢራን በሆርሙዝ ሰርጥ ውስጥ ደህንነት ለሁሉም ወይም ለማንም መሆን የለበትም ስትል ማስታወቋ እየተነገረ ነው። የአሜሪካ ጦር በኢራን ላይ የሚካሄደውን የባህር ላይ እገዳ ለመደገፍ ከ10,000 በላይ ወታደሮችን በሙሉ ዝግጁነት ማሰማራቷ ተነገረ። የአሜሪካ ማዕከላዊ እዝ እንዳረጋገጠው ወደ ኢራን ወደቦች የሚደረጉ የባህር ላይ ጉዞዎችን ለመገደብ የሚከናወነው ተግባራት ለማገዝ የማሪን የባህር ኃይልና የአየር ኃይል አባላት ያካተተ ከ10,000 በላይ ወታደራዊ ኃይል ተሰማርቷል። ይህ ወታደራዊ ክዋኔ ከአንድ የአውሮፕላን ተሸካሚ መርከብ በተጨማሪ ከ12 በላይ የጦር መርከቦች የታጀበ ሲሆን በርካታ አውሮፕላኖችን በስትራቴጂካዊ የውሃ አካላት ላይ የጥበቃና የድጋፍ ተልዕኮ በመፈጸም ላይ ይገኛል። የዘመቻው ዋነኛ ግብ ከኢራን ጋር የተያያዘ የኢኮኖሚ እንቅስቃሴዎችን በተለይም የነዳጅ ምርት ወጪ ንግድን በመገደብ እየተባባሰ ባለው ውጥረት ዙሪያ በሀገሪቱ ላይ የሚደረገውን ጫና ማሳደግ እንደሆነ ተገልጿል። ወታደራዊ ባለስልጣናት እንደገለጹት ኃይላቸው በከፍተኛ የንቃት ደረጃ ላይ የሚገኝ ሲሆን ተግባራቱን መረጃዎችን በመጥለፍና ቁጥጥር ውስጥ በማድረግ ላይ ያተኮረ ነው ብለው ሁኔታው አሁን እየተቀያየረ መሆኑን ተመልክቷል። ይህ በእንዲህ እንዳለ የጦርነት ማብቂያ መለኪያ ሊነፋ ነው ሲሉ ፕሬዝዳንት ዶናልድ ትራምፕ መናገራቸው ተሰምቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለውን ወታደራዊ ግጭት ወደ ፍጻሜ የተቃረበ መሆኑን በልበ ሙሉነት ገልጸውታል። ፕሬዝዳንቱ ከፎክስ ኒውስ ጋር በነበራቸው ቆይታ 6 ሳምንታት ያስቆጠረውን ይህ ጦርነትን ገና ብዙ የሚቀሩት ስራዎች ቢኖሩም አሁን ግን ወደ ማጠናቀቅ ምዕራፉ መሸጋገሩን ተናግረዋል። የፖለቲካ ተንታኞች የትራምፕን ንግግር በሀገር ውስጥ ያለውን ከፍተኛ ጫና ለመቀነስ ጦርነቱን የማቆም ፍላጎት እንዳላቸው ለማሳየት የታለመ ዲፕሎማሲያዊ ስልት አድርገውታል። በአሁኑ ወቅት ለ2 ሳምንታት የተያዘውን የተኩስ አቁም ስምምነት አጋማሽ ላይ ቢደርስም በስትራቴጂካዊ የሆርሙዝ ወሽመጥ ላይ ያለውን ውጥረት ግን አሁንም እንደቀጠለ ነው። ባለሙያዎች እንደሚጠቁሙት ፕሬዝዳንቱ ግጭቱን በዘላቂነት ለመፍታት ያላቸው ጊዜ እየጠበበ ቢመጣም በሁለቱ ሀያላን ሀገራት መካከል ወደ ጠረጴዛ ዙሪያ ንግግሩ የሚያመሩ እድሎችን አሁንም አልተሟጠጡም። ይህ የፕሬዝዳንቱ ንግግር በቀጣዮች ጥቂት ሳምንታት በመካከለኛው ምስራቅ ለሚኖሩ ወታደሮችና ዲፕሎማሲያዊ እንቅስቃሴዎች አቅጣጫ ጠቋሚ ተደርጎ ተወስዷል። የኢራን ጦር አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ ከቀጠለ በቀይ ባህር፣ በፋርስ ባህረ ሰላጤና በኦማን ባህር ላይ የሚደረጉ ማናቸውም የንግድ እንቅስቃሴ ሙሉ ለሙሉ እንደሚያግድ አስጠንቅቋል። የኢራን ወታደራዊ ማዕከል እዝ ኃላፊ አሊ አብዱላሂ እንደተናገሩት አሜሪካ በኢራን የንግድና የነዳጅ ጫና መርከቦች ላይ የምታደርገውን ወከባና እገዳ ካላቆመች የኢራን ጦር ማናቸውን ምርቶች ወደ ቀጠናው እንዳይገቡ ሆነ እንዳይወጡ ያደርጋል። ኢራን የአሜሪካን እርምጃ በቅርቡ የተደረሰውን ጊዜያዊ የተኩስ አቁም ስምምነት ለመጣስ እንደ ቅድመ ሁኔታ እንደምትቆጥረው ገልጻለች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሰኞ ባስተላለፉት ትዕዛዝ የአሜሪካ ባህር ኃይል ወደ ኢራን የሚገቡና የሚወጡ ማናቸውን መርከቦች እንዳይሰለጡ እገዳ ጥለዋል። እስካሁን ባለው መረጃ የአሜሪካ ባህር ኃይል ቢያንስ 8 ከኢራን ጋር ግንኙነት ያላቸው የነዳጅ ጫኝ መርከቦች ጉዟቸው እንዲቋረጥ አድርጓል። በሆርሙዝ ሰርጥ ያለው እንቅስቃሴ በመስተጓጎሉ የዓለም ነዳጅ ዋጋ የጨመረ ሲሆን የበርካታ ሀገራት ኢኮኖሚ ተናግቷል። ኢራን እንደዛተች በቀይ ባህርና ሌሎች መስመሮች እንቅስቃሴ እንዲቋረጥ የምታደርግ ከሆነ ቀውሱ
በተለያዩ ሀገራት ላይ እጅግ ከፍተኛ ጉዳት ያስከትላል። በሌላ በኩል ትራምፕ በቀጣይ 2 ቀናት ከኢራን ጋር ሁለተኛ ዙር ድርድር እንደሚጀምር ፍንጭ መስጠታቸው ታውቋል። ጠቅላይ ሚኒስትሯ በእስራኤል ላይ መነሳታቸው አነጋጋሪ ሆኗል። በታሪክ ጠንካራ የነበረው የሮምና የቴል አቪቭ ወታደራዊ ወዳጅነት አሳሳቢ ደረጃ ላይ መድረሱ ተሰምቷል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ሀገራቸው ከእስራኤል ጋር የነበራትን የመከላከያ ስምምነት እንደማታድስ በይፋ አስታውቀዋል። ውሳኔው የተላለፈው በየ5 ዓመቱ የሚካሄደው የውልድ ሰዓት ወቅት ላይ ቢሆንም ሜሎኒ ከአሁኑ ሁኔታ አንጻር ስምምነቱን ለማቋረጥ መወሰናቸው ተገልጿል። ከቅርብ ጊዜ ወዲህ በሁለቱ ሀገራት መካከል ያለው ግንኙነት እንዲሻክር ያደረገው ተከታታይ ክስተቶች ተከስተዋል። ባለፈው ሳምንት በሊባኖስ በሚገኘው የጣሊያን የተባበሩት መንግስታት ድርጅት ሰላም አስከባሪ ልዑክ ላይ የእስራኤል ኃይሎች የማስጠንቀቂያ ጥይት ተኩሰዋል። ድርጊቱ በሰው ላይ ጉዳት ባያደርስም በአንድ መኪና ላይ ውድመት ማስከተሉ ተከትሎ ጣሊያን የእስራኤል አምባሳደርን ጠርታ ማብራሪያ ጠይቃል። የጣሊያን የውጭ ጉዳይ ሚኒስቴር አንቶኒዮ ታጃኒ እስራኤል በሊባኖስ በሰላማዊ ዜጎች ላይ ያደረሰችው ጥቃት ተቀባይነት የሌለው ነው ማለታቸውን ተከትሎ እስራኤል በበኩሏ የጣሊያንን አምባሳደር በመጥራት ተቃውሞውን አሰምታለች። የስቶክሆልም ዓለም አቀፍ የሰላም ምርምር ተቋም መረጃ እንደሚያሳየው ጣሊያን ለእስራኤል ሶስተኛዋ ትልቅ የጦር መሳሪያ አቅራቢ ሀገር ናት። ከ2021 እስከ 2025 ባለው ጊዜ ውስጥ ጣሊያን 1.3 በመቶ የእስራኤል የጦር መሳሪያ ፍላጎት ሸፍናለች ተብሏል። አሜሪካና ጀርመን አሁን ቀዳሚዎቹ አቅራቢዎች ቢሆኑም የጣሊያን ውሳኔ በቴል አቪቭ ላይ የሚደረገውን ዓለም አቀፍ ጫና ይበልጥ እንደሚያከብደው ተነግሯል። የመካከለኛው ሚኒስቴር ባለስልጣን ይህ የፖለቲካ አቋም ወደ ተጨባጭ ህጋዊና ተግባራዊ ውጤቶች እንዴት እንደሚቀየር አሁንም እየመረመሩ መሆናቸውን ገልጸዋል። ይህ እርምጃ ጣሊያንን በጋዛ ወታደራዊ እርምጃ ምክንያት ከእስራኤል ጋር ያላቸውን ግንኙነት ከገደቡ ሌሎች የአውሮፓ ሀገራት ተርታ እንድትሰለፍ አድርጓታል። ለዛሬ አበቃ። ኢትዮ አምባዎች ነን። ምርጫችሁ ስላደረጋችሁን እናመሰግናለን። ሰናይ ጊዜን ተመኝ